ይህ አዋዜ ልዩ ሰበር ነው። የራሽያው ፕሬዝደንት ቭላዲሚር ፑቲን ዩክሬን በራሽያ ይዞታ ስር በምትገኘው ሉሃንስክ ውስጥ አደረሰችና ቢያንስ 18 ሰዎች ገደለች ላሉበት የኮሌጅ መኝታ ክፍሎች ጥቃት ጦራቸው ምላሽ እንዲሰጥ ማዘዛቸውን አስታወቁ። ዛሬ ፑቲን ትናንት ዓርብ ሉሃንስክ ስታሮቢሊስክ ከተማ ውስጥ የዩክሬን ሰው አልቦች ያደረሱትን ጥቃት ሽብር ብለውታል። ፑቲን አክለው እንደገለጹት 18 ሰዎች ወዲያውኑ ለተገደሉበትና ገና 3 ተጨማሪ ሰዎች ፍርስራሽ ውስጥ እንደሚገኙ የታመነበትን የዚህን የዩክሬን ጥቃት መከላከያ ሚኒስቴራቸው ቀጪ የሚለውን የበቀል ዕቅድ እንዲያቀርብላቸው ጠይቀዋል። ታስ የራሽያን የአደጋ ደራሽ ሚኒስቴርን ጠቅሶ ሲዘግብ ደግሞ በዩክሬን ሰው አልቦች ጥቃት ያለቁትን ሕፃናት ናቸው ብለዋል። እንዲህ አይነት ቁጥር ያለው ጥቃት ከዩክሬን በኩል ሲመጣ እየተለመደ አይደለም ይላል ዘገባው። የዩክሬን ጦር የፑቲንን መግለጫ አስተባብሎ እውነቱን ለመበረዝ ወይም እውነቱን ለማጣመም የተሰጠ መግለጫ ሲል ካጣጣለው በኋላ የተመታው ወታደራዊ ቅጥርና ለወታደራዊ ዓላማ የሚሠራ ተቋም ነው ብለዋል። የዩክሬን ጦር አክሎ እንደገለጸው እየተመታ ያለው የራሽያ ይዞታ ይሄ ብቻ አይደለም፣ ምርጡ ሩቢኮን ማዕከልም ተመቷል ብሏል። እንደ ዩክሬን ጦር መግለጫ ከሆነ ምርጡ ሩቢኮን የራሽያ ሰው አልባ ቴክኖሎጂና ኢላማ መችነትን በሚገባ እየተመራመረ ያራመደውና የፈበረከው የተራቀቁ ሰው አልባ ቴክኖሎጂዎች ማዕከል ነው ብለዋል። የተመሠረተውም በ2024 ዓ ም ነው በፈረንጅ። ዩክሬን እንደምትለው ባለፈው ሮብ ምሽት በኃይል በተያዘች ግዛት ውስጥ ስኒታር የምትባል ከተማ ውስጥ የራሽያ ሰው አልባዎች የፓይለት ማሰልጠኛ ካምፕ በሰው አልባ ደብድባ ቢያንስ 65 እጩ መኮንኖችና አንድ አሰልጣኛቸው ተገድለዋል ብላለች። እንዲህ የገዘፈ ቁጥር ያላቸው ሩሲያውያን በዩክሬን ሰው አልባ ጥቃት ሲፈጁ አዲስና ያልተለመደ ነው። እንዲሁም ዩክሬን ራሽያ ውስጥ ጠልቀውና ርቀው መግደልና መደምሰስ የሚችሉ የመካከለኛና የረጅም ርቀት ሰው አልቦች በስፋት አምርታ ጥቃቷን አፋፍማ እንደምትገኝ ይታወቃል። ዳንኤል፣ የሚገርም ዜና ነው። ያን ያህል በተፋፋመና አንዳንድ ጊዜ ወደ 1000 ገደማ የሚደርሱ ሰው አልባዎች በተጨማሪ በደርዘን የሚቆጠሩ ቦሊስቲክ ሚሳይሎችና ክሩዝ ሚሳይሎች እንኳ ተተኩሰው በጣም እርግጠኛ ነኝ እኔ በማቀው ባለፉት 4 ዓመታት ማለት እችላለሁ 18 ዩክሬናውያን የተገደሉበትን አጋጣሚ አላስታውስም። በተለይ ራሽያ የወታደራዊ ማሰልጠኛዎችን የመሳሰሉትን በመምታት ከፍ ያለ ቁጥር ያለው ፍጅት አድርሳ ሊሆን ይችላል። ነገር ግን በተለይ በሚሳይልና በሰው አልባ ጥቃቷ በሰራ የዩክሬን ግዛቶች ላይ በምታደርጋቸው ድብደባዎች እንዲህ አይነት ቁጥር የተለመደ አይደለም። አሁን የቀርቡ 12 ሰው የደረሰው በጣም ከባድ ብለን የምንይዘው ነው። አሁን እንደሰማው እንግዲህ ሮብ ምሽት ሐሙስ እና ዓርብን ይዘህ ዜናው ላይ ዘልየው እንዲሆን እንጂ የተገደሉት ዛሬ ለምሳሌ ማለት ዓርብ ዕለት 18 ሰዎች፣ ሐሙስ ዕለት ኬርሶን ውስጥ በተባለው 100 ሞተዋል ወይም ቆስለዋል የሚል ነው። ይሄ ደግሞ የ65 ካዴቶች እጩዎች ከነ አሰልጣኛቸው ያለቁበት ሲደምር 3 ነውና የሚገርም ነው። ጦር ሜዳ ላይ ያለን ዘገባ ራሽያ በዚህ በሉሃንስክና ዶነትስክ በተለይ በዶነትስክ ግንባር በኩል ካልሆነ በስተቀረ በአብዛኛው የጦር ግንባር ላይ ሰፊ መጠን ያለው ግዛት እየለቀቀችና
በቦታውም የዩክሬን ኃይሎች እየያዙት እንደሆነ ነው እያነበብን ያለ ነው። ብዙ ግዛቶች አስመልሷል። ምንም እንኳ 20 በመቶ የዩክሬን ግዛት በራሽያ እጅ ነው ቢባልም ራሽያ እነዚህ በተለያዩ ግንባሮች ዛፖሪጂያን ይዘ ኬርሶን፣ እንደገና እዚህ በማዕከላዊ ግዛቶች እነዚህ ተደምሮ ብዙ ቦታ የያዘቻቸውና እንደውም አንዳንድ ጊዜ የነገር 21%፣ 22%፣ 25% አይገባም ወይ ብለን የምናሰላስላቸው መሬቶች ነበሩ። በካሬ ኪሎ ሜትር ሰፊ ቁጥር ያለው ግዛት ዩክሬን በተለይ ከዚህ የኢራን ጦርነት መጀመር ጋር እንዳስመለሰች ዘገባዎች እናነብ ነበረ። ስለዚህ አሁን ደግሞ ኢቭን ኢላማዎችን እንግዲህ የሰማቸውን አይነቶች የድሮን መስሪያ የድሮን ቴክኖሎጂ ማዕከል እንደገና የፓይለቶች ማሰልጠኛን ከዚህ ባለፈ ደግሞ በተለይ የራሽያን የነዳጅ ዘይት ማጣሪያዎች በጣም ከፍተኛ ጉዳት የምታደርሰው በዚህ ረገድ አልፎ ደግሞ ባለፈው እንደምታውቀው ከዚህ ከራሽያ የሁለተኛ ዓለም ጦርነት አሸናፊነት ክብረ በዓል 2-3 ቀን ጠጋ ብሎ ወደዚህ ሞስኮ አካባቢ ላይ ከባድ ጥቃት ሰንዝራ 4 ራሽያውያን መገደላቸው እነዚህ ሲደመር ባልተገመተና ባልተጠበቀ ሁኔታ ዩክሬን አንጻራዊ የበላይነት እያዘች መጣች ይመስለው። ዳንኤል ዓለም ዩክሬን ራሽያ ላይ እያደረሰች ያለው የአሁኑ ጥቃት ከዚህ በፊቱ አንጻር ሲታይ የአሁኑ በውድመትም ሆነ በተራቀቀ የመሳሪያ አጠቃቀምም ቢሆን እጅግ ከፍ ያለ ነው ማለት ይቻላል ወይ? በተለይ በዚህ በሰው አልባ ቴክኖሎጂ ያን በጦርነቱ ጊዜ ታስታውስ እንደሆነ ዋነኛው ከምዕራባውያን ጋር ከኔቶ ጋር የነበረው ሰጣ ገባ የተመሰረተው የኔቶ ሚሳኤሎች የአሜሪካ ምንድነው መድፍ ስሪት ሮኬት እነሱን ጨምሮ 70 ኪሎ ሜትር የሚመታ 300 ኪሎ ሜትር የሚመታ የራሽያ ማነው የፈረንሳይና የእንግሊዝ ከጦር ጀት ላይ የሚተኮስ እነዚህ እንዲሁም ደግሞ የአሜሪካ 300 ኪሎ ሜትር አታካም የሚመታው አታካም እነዚህ ነበሩ የሚያወዛግቡት። ምክንያቱም ከዩክሬን ድንበር በወፍ በረር 300 ኪሎ ሜትር ድረስ የራሽያ ግዛት ውስጥ ገብተው ለምሳሌ አታካም ከድንበር አካባቢ ከተኮስከው በወፍ በረር ባለው ርቀት ሞስኮን መምታት ይችላል።